ፋንቱን ላይኩንና ዝኑ ፋንቱን አወቋት። እሷም ደግሞ እንግዲህ እነሱን ስታያቸው ደንግጣ ራሷን ስታ ነበረ። አሁን ግን አገግማለች ማለት ነው። በጣም በሚገርም ሁኔታ ግን ሁሉንም ነገር አስታወሰች። እንግዲህ ናሆም ልጇንም ደግሞ እንዴት ትታው እንደሄደች ሁሉንም ነገር ለዶክተሩ ሁሉንም ነገር ተናግራለች ማለት ነው። አምራን ደግሞ አብዳለች በጣም እንግዲህ ነገሯ ሴራዋ ሁሉ ሳይሳካላት ስለቀረ ያን ነገር እንግዲህ የፋንቱ የመቅኔ ከእሷ ጋራ ተመሳሳይ ሆኖላታል ማለት ነው። ከኤሚ ጋራ የፋንቱ መቅኔ ተመሳሳይ ሆኗል። በምርመራ ተረጋግጦ ቤተሰቡ ደስታ በደስታ ሆኖ፣ ነገር ግን ተንኮለኛና ሴረኛ አምራን ግን ይህንን ነገር ደስታቸውን እንዳያጣጥሙ አዲስ ተንኮል ፈጥራ ጠብቃችኋለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ስጀምሮ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። እነሆ ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከድራማው ጋር መልካም ቆይታ። እንግዲህ ባለፈው ክፍል እንደምታስታውሱት ፋንቱ ዝናሽና ለይኩን ሲመጡ እንግዲህ ራሷን ስታ እነሱን ስታይ ደንግጣ ወድቃለች። ማለት ይሄ እነሱ ይሆናሉ ብላ አልጠበቀችም ነበረ። ልጅም ደግሞ በህይወት ይኖራል ብላ አልጠበቀችም ነበረ። ነገር ግን በጣም ደስ በሚል ሁኔታ ከ30 ዓመት በኋላ ልጇን አግኝታለች። እንግዲህ ልጇን እንዴት እንደጣለችው ለዶክተሩ ሙሉ ምርመራ ሊያደርግላት ሲል እንግዲህ አንዳንድ ጥያቄዎችን ጠይቋታል። ከዚህ በፊት ያምሽ ነበር ወይ ራስሽን ስተሽ እንደነበረ ደግሞ ቤተሰቦችሽ ነግረውኛል እና ያምሽ ነበረ ወይ አላት። አይ እኔ በፍጹም አሞኝ አያውቅም፣ ነገር ግን ከዛሬ 30 ዓመት በፊት የመኪና አደጋ ደርሶብኝ ነበረ ትለዋለች። እሱም የሆነበት ምክንያት እንደ አጋጣሚ አራስ ነበርኩኝና ለልጄ ወተት ለማምጣት እየሮጥኩኝ ሲሄድ መኪና ገጭቶኝ ለ3 ወር አይሲ ውስጥ ነበርኩኝ። በዛ ምክንያት የመርሳት ችግር አጋጥሞኝ ነበረ። እስከ ብዙ ጊዜ ድረስ ማስታወስ አልችልም ነበረ። ነገር ግን በሂደት ዶክተሮቹ ይመለሳል ባሉት መሰረት አሁን ይሄው እንግዲህ ሁሉንም ነገር እያስታወስኩኝ ያው አይምሮዬ ደህና ነው አሁን። ከዚህ ውጪ ሌላ ምንም አይነት ህመምን በሽታም የለብኝም። በተረፈ ደግሞ መርምረህ ማረጋገጥ ትችላለህ። እንግዲህ እኔ ለዚች ምስኪን ገና ሩጣ ያልጠገበች ደስ የምትል ልጅ እኔ በነፃ ለመስጠት ወስኛለሁ ብላ እንግዲህ ለዝናሽና ለሁሉም ስትነግራቸው በእውነት ናሆም በደስታ አለቀሰ። ምን አይነት የተባረከች ሴትዮ ናት! እንዴት እኛን ሳታቀን ምንም ሳታቅ እንዴት እሺ ብላ ለመለገስ ሞከረች! በእውነት በጣም ምስኪን ሰው ናት። በጣም የተባረከች ናት። እንዴት ግን ይሻለች አላት ማለት ነው ለኑሐሚን። አይ እኔ ስነግራት እንዳጋጣሚ ደግሞ ከዳግም ጋር ሲያወሩ ሰምታ ነበርና በጣም ነው ደስ ያላት። ምንም ችግር የለውም እሰጣለሁ ብላ ፈቃደኛ ሆናለች አለችው ማለት ነው ለናሆም። በጣም ነው ደስ ያለው፣ በደስታ አለቀሰ ማለት ነው። እንግዲህ ለዝናሽና ለኤሚን ደግሞ እኔ የኔ ልጅ እስኪ ቢ ብላ ምግብ ሰርታ ወስዳላት። ከዛም በኋላ በቃ እንግዲህ ናሙናውን ለመስጠት እንግዲህ ተዘጋጅቻለሁ፣ ባንዘገይ ጥሩ ነው አለች ማለት የምን ናሙና አለች። እንግዲህ ዝኑም አልሰማችም ኤሚም አልሰማችም ነበረና አይ አይደለም ወይ ኑሐሚን አልነገረቻችሁም እንዴ? ሰርፕራይዝ ነበር እንዴ? ወይኔ በጣም ይቅርታ አበላሽሁት ማለት ነው አለች። አረ አይደለም እኮ ምርመራውን ከያረግሽ በኋላ እኛም አለመናገር አስበን ነበር፣ ግን ምንም ችግር የለውም እና በቃ ለመስጠት ተዘጋጅቻለሁ ብላ ወይኔ እማዬ በጣም ነው የማመሰግነው ብላ ሳመቻት ማለት ነው ኤሚ። ዝኑም ደግሞ በጣም ደስ አላት። እማዬ ለካ እግዚአብሔር ቸር አምላክ ነው። እንግዲህ መድኃኒቴን ቤት ድረስ አመጣልኝ። ከዛች ተንኮለኛ አምራን በቃ አልቀበልም ማለት ነው። ወይኔ ተመስገን ብላ በጣም ደስ አላቸው እና ቀጥታ ወዲያውኑ በቃ የሄዱት እንግዲህ ከቤት እንደገቡ ከእስር ቤት ተፈትቶ ከቤት እንደገቡ ነው እንግዲህ ሩጠው የሄዱት ወደ ሐኪም ቤት እና ሐኪም ቤት ሄደው እንግዲህ ለይኩን ደግሞ ከአምራን ጋር ለመፈራረም ሄዶ ነበረ። ሄዶ እንግዲህ አንዳንድ ነገሮችን እያደረገ ነበረ እና ድንገት ሳይፈራረሙ ልክ ናሙናውን እንደሰጠች ዝኑ ደወለችለት ማለት ነው። ለላይኩን ደወለችለት። ይኸውልህ ላይኩን የት ነህ አለችው። ሆስፒታል ነኝ ብለሃል ነበር እንዴ ስትለው
አይ አይደለም ከአምራን ጋር ውሉን ልንፈራረም እየሄድን ነው ውልና ማስረጃ ይላታል። አይ ቆይ ምርመራው እንዳታደርግ ሴትዮዋ ማለትም ሰራተኛዋ ፋንቱ እሰጣለሁ ብላለች። የእሷ ደግሞ ኦፕላስ ነው ደሟና እሺ ብላለች። ስለዚህ ቆይ እንዳትፈራረም ምናልባት ምንም አይነት በሽታ ከሌለባት ፈቃደኛ ናት አለችው ማለት ነው ለይኩን እና ከእሷ ከሴጣን አምራን ጋር ከሆንክ ግን እንትን በል ራቅ ብለህ ወይ ደግሞ የሆነ ነገር ምክንያት ፈጥራ አውራኝ አለችው። እና እንዴት ናት ታዲያ ኤሚ ሆስፒታል ናችሁ ማለት ነው አለ ማለት ነው። እስኪ ይሰሙታል አለች። ዝኑ ደግሞ ምንድን ነው አለች አምራን መኪና ውስጥ አጠገቡ እጎኑ ነበረች እና ማለት ነው። አይ ኤሚ ልጅ እንግዲህ በጣም በጸናታማ ሆስፒታል በድንገት ሄዳለች ይላታል። አይ ጥሩ ሽታ እየሸተተኝ አይደለም። ምንድን ነው የተፈጠረ ነገር አለ እንዴ ወይስ ልታጃጁልኝ እየሞከራቸው ነው አለች ማለት ነው። አምራን ተረጋጊ እንጂ የምን ማጃጃል ነው? በዚህ በቀረ ሰዓት ምን ይፈጠራል ብለሽ ታስቢያለሽ? አምራን እባክሽን አሁን ከመኪና ወረጅልኝና ሂጅ ልጄ ልያት እስኪ ቶሎ ድረስ እያለችኝ ነው ዝኑ አለችው አላት ማለት ነው። ከዛ እሺ አለችና ከመኪና ከወረደች በኋላ እንደ እብድ እያረጋት ቆይ ምንም ደስ የሚል ነገር እየተሰማኝ አይደለም። ምን አሲረው ነው ወይስ በዚህ ባለቀ ሰዓት ተአምር ተፈጠረ ሰው ተገኘ ማለት ነው እንዴ አለች። እኔማ ይሄንን ነገር ሂጄ እውነት ኤሚ ሆስፒታል ከሆነች እውነት ነው፣ ሆስፒታል ካልሆነች ግን ችግር ተፈጥሯል ማለት ነው አለችና እየበረረች ሄደች ማለት ነው። ቤት ስትሄድ ደግሞ ኤሚ ቤት ውስጥ ተኝታ ሶፋ ላይ ጋደም ብላ ከቅመም ጋር ታገኛታለች። እሺ ትንሿ ድንቢጥ ምን ነው ሆስፒታል ታመሻለት ሞች ነው ተወልሻል ነበር እንዴ? እንዴት ነው እዚህ ያለሽ? አባትሽ እኮ በፍጥነት ሄደ እኮ። ስሚ አንቺ ሰይጣን ውጭ ከቤቴ ማን ብሎሽ ነው የመጣሽው አለቻት። አይ ተይ እንጂ ነፍስሽ እኮ በእጅ እንዳለች አትዘንጊ። መድኃኒትሽ እንደሆንኩማ አትዘንጊ። ይኸውልሽ ለአንዴና ለመጨረሻ ጊዜ ከአንቺ እውነት ነገሮች ከተሳኩ ድጋሚም ላላይሽ እችላለሁ አለቻት። ምን አለች እና አባትሽ ታዲያ ሆስፒታል ነኝ ያለው ለምንድን ነው ስትል ደውለች። እሱን ራሱን አባቴን ደውለሽ ጠይቂው እኔ ምን አውቃለሁ አለቻት ማለት ነው። ከዛ እሺ ምንድን ነው እባክህ ልጄ ታማ ሆስፒታል ነው ብለሃል ነበር እንዴ አለችው። ከዛ ዶክተሩ ውጥት አለና የኑሐሚን የኤሚ ቤተሰቦች እንኳን ደስ ያላችሁ እና የፋንቱ የመቅኔ ምርመራ በተሳካ ሁኔታ ተሳክቷል። እንግዲህ ከኤሚ ጋርም ተረጋግጧል፣ አንድ ሆኗል እና በጣም እንኳን ደስ ያላችሁ ሲል አምራን እየሰማች ነበረ። ምን አለች? ከዛም በኋላ ወደ እብድነት ተቀየረች ማለት ነው። እዛ ለኤሚ ለስላሳ የተገዛላት የሚሪንዳ ጠርሙስ ነበረ ሰው ሳሎን ላይ ከሰከሰችውና ብርጭቆውን ይዛ ኤሚን እወጋሻለሁ አለቻት። በቃ እገላታለሁ፣ በጭራሽ የኔን ህይወትማ ድጋሚ ጎዳና ላይ አይሆንም፣ ድጋሚ የገንዳ ምግብ አልበላም፣ ድጋሚ የቤጤማ አልሆንም። እጄ ላይ እኮ የገባ ገንዘብ ነው እንዳለ የተነጠቅኩት፣ ሊሆን አይችልም። ስለዚህ እናንተ እንደተጫወታችሁብኝማ እኔም ደግሞ ተስፋችሁን ነው የምነጥቃችሁ። ኤሚንን ደግሞ እገርላታለሁ፣ ገድዬ ነው የምጠብቃችሁ። መቼም ደስተኛ ትሆኑም። እኔ ጭራሽ እጄ ላይ ገብቶ እኮ ነበረ፣ ለአንድ ሰከንድ እኮ ነው የተነጠቅኩት። በፍጹም አይሆንም አለች። በቃ አበደች። ኤሚን ብር ብላ ወደ ናሆም መኝታ ቤት ገብታ ቆልፋለች ከቅመም ጋራ። ከዛ በቃ በሩን ገንጥላ ልትገባ ነበረ አምራን ክፈች እያለች እንግዲህ በዛ በጠርሙስ በሩን ሁሉ ደብድባ እንግዲህ ለናሆም ደወለችለት። ኤሚ ቆልፋ በሩን ለናሆም ደወለችለት። እሺ መጣው አረ በጣም ተናዳለች። የሆነ ነገር ልጅ እንዳታደርጋት አለ ማለት ነው። አንተ እኮ ነህ ጥፋተኛ አለች ለይኩንን። አንተ ነህ ጥፋተኛ፣ እንዴት ከሰይጣን አውሬ ፊት እንዴት እንደዚህ ትላታለህ? እኔ እሷ ጋር መሆኗን በምን ላውቅ እችላለሁ? ምን ሆነሽ ነው ዝኑ? ተረጋጊ እንጂ አለ። እንዴት መኪናውን እንዳው የኑሐሚንም ነበረች በቃ ልጅ ልትገላት እኮ ነው። ልጅን እኮ አላገኛትም። ምን ሆና ነው ለይኩን እያለች በቃ በልጭ እንዲያውም ወርዳለሁ ብላ እንግዲህ ከመኪና ልትወርድ ቁልፉን መንዳት ለራሱ አቃተው ማለት ነው። ናሆም ደግሞ ወንድሜ ድረስልኝ፣ ልትገለን ነው አለች ማለት ነው። ኤሚ ደውላ እሺ ትንሿ እህቴ መጣሁልሽ አደርስልሻለሁ አላት ማለት ነው በስልክ። ከዛ እንዲያውም መንዳት ሁላ አቅቶት እንግዲህ መኪና ሰው ገጭቶ ነበረ ናሆም።
በቃ እንዳለ መንገዱም ክራውድድ ሆኖ ነበረ። በቃ እንደምንም ብሎ ቤት ድርስ ሲል አምራን ጭራሽ እሱን ልትወጋው ማለት ነው። በዛ በብርጭቆ ወሮራ አይኑን ልታጠፋው። ይኸውልህ ትሰማኛለህ፣ እጠጋሻለሁ ብለህ ብታስብ ይኸውልህ እኔ ወደ ራሴ ወግቼ ወይ አንተን ግንባርህን ብዬ በዚህ በጠርሙስ እጄን ለፖሊስ እሰጣለሁ፣ ወይ ደግሞ ራሴን በዚህ በብርጭቆ ከስክሼ ራሴን አቆሳስዬ አንተ ወንጀለኛ አድርጌ እስር ቤት አስገባሃለሁ አለች ማለት ነው። አምራን ተረጋጊ እስኪ፣ ምንም ችግር የለውም፣ ገንዘቡን እንሰጥሻለን፣ ነገሩን በሰላማዊ ሁኔታ እንፍታው። እባክሽ አምራን ተረጋጊ፣ ራስሽ ላይም እኔም ላይ ጉዳት እንዳታደርሺ አምራን ተረጋጊ እያለ እንግዲህ ናሆም ቢላትም እንዴ በጭራሽ እንዴት እንደዚህ ሊሆን ይችላል? እንዴት ትቀልዱብኛላችሁ? ትልቅ ስህተት ነው የተሰራው። እንዴት እኔን አጓጉታችሁ ገንዘቡን እጄ ላይ ገባ ብዬ በደስታ እያለው እንዴት ደስታዬን ተነጥቆኛላችሁ? በጭራሽ እናንተማ ደስተኛ መሆን አትችሉም። እኔን እንደዚህ ህይወቴን ምስቅልቅል አድርጋችሁ ተስፋዬን ነጥቃችሁኝ እናንተ በደስታ ልትኖሩ በፍጹም አልፈቅድላችሁም። ናሆም ዞር በልልኝ፣ ናሆም ይኸውልህ እገልሃለሁ፣ ወሩሬን በብርጭቆ አናትን ፈንክቼ የምጥለው እጄን እኔ አለች እኔ እነሱን የሆነ ነገር አድርጌ ታስሬ ስቀለብ ብኖር ይሻለኛል። እዚህ ጎዳና ላይ ከምወድቅ እዚያ የመንግስትን ገንዘብ እየበላው ብኖር ይሻለኛል። እዛ ቢያንስ እንኳን ለምግብ አላጣም፣ እዛ እስር ቤት እገባለሁ እንጂ በጭራሽ ጎዳና ላይ አልወድቅም ብላ ነው እንግዲህ ያንን ጠርሙስ ሁሉ ቤቱን ጠርሙስ አደረገችው ሰባብራ። እንግዲህ ቤተሰቡን መልሳ ችግር ውስጥ ለመክተት ናሆምን ነብሰ ገዳይ ለማስባል ትልቅ ሴራ እንግዲህ ጠንስሳባቸዋለች። መቼም ቤተሰቡ ችግር አያጣውም። እንዲያውም ለይኩን ምን አለ እንዲያው በቃ አንድ ችግር ተፈታ ሲባል ግን ሌላ ችግር ቤቴ ውስጥ የጠበቀኝ ነው የመሰለኝ አላት። ምን ማለት ነው? ሰራተኛዋን ስለ ፋንቱ ማለት ነው። እና ሰራተኛዋን ግን አይታታል? በደንብ አስተውለሻታል ዝኑ? እኔ እኮ አንቺን አቅሻለሁ፣ እንዴት አላስተዋልኳትም ለማለት ነው ዝኑ አለ። እንግዲህ እሱ ደግሞ በቃ ስላወቃት አሁን ከእሷ ጋር ደግሞ ችግር ይፈጠራል ብሎ ነው ማለት ነው። ነገር ግን ያው ናሆምን እንደዚህ በዚህ ምክንያት ነበረ እንግዲህ ልጇን ከ2 ወር በኋላ እንግዲህ ሰው መንገድ ላይ ከነናሆም በር ላይ የጣለው እንግዲህ ሌላ ጎረቤት ነው አንስቶ የጣለው እንጂ እሷ አልነበረችም። እና በጣም ነው የምታሳዝነው ለራሱ። እንዲሁም ዝናሽ ምናለች በነፃ ሰጣለሁ ብላ ስትናገር ድርጅታችሁን እንግዲህ ባለሳሳት የሆነች ሴት ልትወስድባቸው ነበር፣ እኔ ግን በነፃ የተሰጠኝ በነፃ ሰጣለሁ ብላን ነበር። እንዲያውም አይ ችግር የለውም ለእሷ የምንሰጣትን ላንቺ እንሰጥሻለን አለቻት። አረ አሁን ገና በእውነት አስቀየምሽ እህትዬ አለች። ቀጣዩን ይዤ እመጣለሁ ባይ